የአሜሪካው ፕሬዝዳንት ዶናልድ ትራምፕን ጨምሮ የቀድሞዎቹ የአሜሪካ ፕሬዝዳንቶች ከዋይት ሃውስ ወደ ኤርፖርት ለመጓጓዝ ብዙውን ጊዜ የሚጠቀሙባት ማሪን ዋን የምትባለውን ሄሊኮፕተር መቼም ብዙ ጊዜ አይታችኋት ወይም ስለሷ ሰምታችሁ ይሆናል። ይቺ ሄሊኮፕተር ሙሉ በሙሉ በሚባል ደረጃ የአሜሪካ ፕሬዝዳንቶች የሚጠቀሙባት ሲሆን ከዛ ባለፈ ትልልቅ እንግዶችና የሀገር መሪዎች ሲመጡም ለክብራቸው ሲባል እንዲጠቀሙበት ይደረጋል። ታዲያ በዚህ ማሪን ዋን በምትባለው ሄሊኮፕተር የጥቁር ሀገር መሪ ሆነው ለመጀመሪያ ጊዜ የሄዱት አፄ ኃይለሥላሴ ናቸው። አፄ ኃይለሥላሴ በፈረንጆቹ በኦክቶበር 1963 ለሁለተኛ ጊዜ አሜሪካንን በጎበኙበት ወቅት ነው ፕሬዝዳንት ኬኔዲ ሄሊኮፕተሩ እንዲጠቀሙበት የፈቀዱላቸው። አፄ ኃይለሥላሴ በኋላ የትኛውም የኢትዮጵያ መሪ በዚህ ሄሊኮፕተር ውስጥ ተሳፍሮ አያውቅም። በነገራችን ላይ አፄ ኃይለሥላሴ የመጀመሪያው ጥቁር ሀገር መሪ ሆነው ዋይት ሃውስንም የጎበኙ ሰው ናቸው። በፈረንጆቹ በሜይ 1954 ፕሬዝዳንት ድዋይት ዲ አይዘንሃወር ግብዣ ነበር ያኔም ወደ አሜሪካ የሄዱት ማለት ነው። ለማንኛውም እንደዚህ አይነትና ተመሳሳይ ቪዲዮዎች እንደርሳችሁ ይህን ገጽ ፎሎ እና ሰብስክራይብ ማድረጋችሁን እንዳትረሱ።